ሁለተኛ እድል ነው የተሰጠህ ለመኖር ሁለተኛ እድል ነው የተሰጠህ። አሁን በኋላ እንግዲህ ህይወትህን ጥሩ ነገር እያረክ እያመሰገንክ መኖር ነው ያለብህ። ጥሩ ነው ዲቪ ያላሉት በጣም ደህና ነው ቦስ፣ በጣም ደህና ነው። አሁን በቅርቡ ይወጣል። እግዚአብሔር ይማረን። አሜን ብሏቸው። አሜን አሜን። አሁን ክፈተው፣ ቅድም ያልከውን ከፈለክ ሙዚቃው ቦስ በጣም ደህና ነው። ሂዝ ፋይን። አሳይን። አይቻልም የኔ ቆንጆ። አዎ የኔ ማር በጣም ቴንክ ዩ ቱ ዩ። እሱ ራሱ እየነገረኝ ነበር ልኮልኝ። በጣም ነው የሚያምረው። እናመሰግናለን ቪዲዮውን። ሌላ ጊዜ እሺ ደህና ሲሆን ሲወጣ ከዚህ የተወሰነ ጊዜ ጸጉሩን ተቆርጦ ጺሙን ተቆርጦ ምናምን ያው እንደምታውቁት ኦሬዲ ከወር በላይ ነው እዚህ ሆስፒታል ያለው እና ጸጉሩን እዚህ ማስቆረጥ አልቻልንም። እዚህ ሆስፒታል ሰው ማስገባት ስለማይቻል እና አሪፍ ላይ ሲሆን የዛኔ እንትን ይወጣል። መቶ ፐርሰንት ከሆስፒታል የምትወጣ ቀን በሳምንቱ ምናምን ትታያለህ። ጸጉሩን ተቆርጠ ደህና አሁን እኔ ቪዲዮ ላይ ለመውጣት አይደለም እንጂ መጀመሪያ ደህና ነው አናክል ግን በቃ በጣም ትልቁ ነገር እንትኑ ህመሙ አሁን ኦፕሬሽን ካረክ በኋላ ህመም የለም። ያ ኦፕሬሽኑን ካረገ በኋላ ይሄ በፊት የሚያመው ይሄ የሚያቃስተው ምናምን ይሄ የበፊቱ ህመም ምንም የለም። አሁን ያለው ህመም የኦፕሬሽኑም ደህና ነው። ይሄ ሶስተኛ ኦፕሬሽኑ ቀርቶ እናረጋለን ያሉትን አሁን አርገው ትንሽ ሲነሳ እና ሲተኛ ይከብደዋል እና ያው መራመድ በደንብ የተንፋሹ እስኪስተካከል ትንሽ ይከብደዋል፣ ግን በጣም ደህና ነው። ያ ስቃይ የለው አይደል? ያ አረ በጣም ሰላም ነኝ እግዚአብሔር ይመስገን። ኮፍያ ትወዳለህ እንዴ? ቤት ኮፍያ የሚያምርብህ ግን ይመስለኛል። ያ ኮፍያ ያምርብህ። ገዝቼ ልምጣ እንዴ ነገር የሆነት እኮ ነው። በኮፍያ እኮ መውጣት ትችላለህ። እቺን አስተካክልልሃለሁ። የዛ በኋላ ነው የምልህ፣ አሁን ሳይሆን በደንብ ደህና ሆኖ ስትወጣ። ያ ጥሩ አይዲያ ነው። ያ ኮፍያ አድርጌ ነው አሁን አይደለም የምላችሁ ጋይስ፣ ከሳምንት በኋላ ሲወጣ በጣም ጸጉሩ ያድጋል፣ ጺም ያድጋል። ትንሽ ይቆይ። ያ ከፈለገ ነው ማለት ነው እንጂ አሁን እኔም እንዲወጣ አልፈልግም። ምክንያቱም አይን ፈራል ያንዳንዱ ሰዎች ቀስ እያለ ይላመድ። መጀመሪያ ወደ ቤት ሄዶ እንግዲህ የበጋ አጥንት ጥሩ ነው ብለዋል። በደንብ እንግዲህ እንደ አራስ ቤት እንከባከበውና ከዛ አሪፍ ላይ ሲሆን ይወጣል። ምንም የሚያስቸኩል ነገር የለም። እስከዛ ድረስ ደግሞ በድምጽ አይደለም።
ላይፋችንን ኢንጆይ እናርግ። ከዛ በኋላ ይደርሳል ሁሉ። ያ ትክክል ቤት ይችላል። ውጣ አይ እርግጠኛ ነኝ። ዋናው የሱ ጤና ነው። ዙሌካ ብላል። ቴንክ ዩ ያልሽ ነው ዙሌካ። ፊቱን ሲያሳይ ቲክታክ ላይ ከዚህ ድኖ ሲወጣ ስላችሁ ከዚህ ወጥቶ ከእንደገና የሆነ ሪሃ የሚባል እንትን አለ። ያንን ከጨረሰ በኋላ ሲወጣ ቦስን ማሳያችሁ ሱፉን ገጭ አድርጎ ጸጉሩን ተቆርጦ በቃ ዝንጥ ብሎ ሌላ ቦስ ነው ማሳያችሁ። እንዴ ይሄ ቦስ ነው እንዴ እስክትሉ ድረስ ያ የሆነ በቃ ፍፍት ብሎ እንደሱ ሲሆን ነው ለካሜራ እንትን ምለው እንጂ አሁን ቦስ አይወጣም። ለተወሰነ ጊዜ በቪዲዮ አይወጣም። ይሄን የመሰለ ልጅ ነው እንዴ እስክትሉ ድረስ እንዴ ከው ጥርሱ ተሰርቶ ይሄ ሙድ ያዛችሁላ። እሱ አይፈልግም መሰራት፣ ግን በግድም ቢሆን እጅና እግሩን አስሬ ጥርሱን አሰርቼ ከሱፉን ገጭ አርጎ የሚገርም ወንድ ሆኖ ገጭ አርግ ያወጣዋል። ጠላት ይሞታል ብሎ ሲጠበቅ በቃ እንዴት ነው በሚገርም ግርማ ሞገስ ነው ማወጣው። እንደዛ ነው ይዤላችሁ የምመጣው። ከዛ ለእናንተም ጥሩ ነው። እንዴት ነው የጸሎታችን መልስ ነው የሚሉት እነሱ። ለነሱም እንደሚሆነው እናንተ ጸልያችሁለት ከጎኑ ሆናችሁ ያው አላፈራችሁም ማለት ነው። የጸሎታችሁን ፍሬ አሳያችኋለሁ በሚገርም ሁኔታ። አምሹር ደግሞ እንደሚሳካልኝ እኔ ሁሌም የሆነ ጥሩ ነገር አስቤ ማይሳካልኝ ነገር የለም። እግዚአብሔር ምንም አይጎልበትም ምንም። ግን በቃ በሚገርም ሁኔታ ነው እንዲወጣ የምፈልገው እንጂ አሁን እንዲወጣ አልፈልግም። አሜን አሜን። ወርቅ በሳት ይፈተናል። ትክክል። ይሄ አባባል ትክክል ነው። አሁንም ያው ጸልዩለት አፒታይቱ እንዲከፈት። እየበላው እሱ እየበላው ነው ይላል። ግን እኔ በቃ እንዴት ነው ከመቸኮሌ የተነሳ በቃ በጣም ቢበላ ደስ ይለኛል። የሆነ እንዴት ነው እኛ እናቶች ሴቶች በተፈጥሯችን የወለድን ማለት ነው። እናቶች ልጆቻችን በቃ ምንም ቢበሉ የጠገቡ አይመስልንም አይደል? ልክ እንደዛ ማለት ነው። እንዴት ነው እንዲወፍሩ የሆነ በቃ እንትን እንዲሉ እንደምንፈልግ ሁላ እንደዛ ነው። ቢበላ ደስ ይለኛል። እሱ በቃኝ ይላል። ያው እየተነጫነጨም በግድ ቢበላ ጥሩ፣ ትንሽ ደግሞ የሚያያበት በላ ጥሩ ነው። እንዳለ ብላ ምግብ ጥሩ ነው እያሉ እየጻፉልን። ያው አንዷ ደግሞ ዶክተር ነች። እኔ ዶክተር ነኝ ከኦፕሬሽን በኋላ በጣም መመገብ አለብህ እያለች ነው እዚህ ጋር ያ እና ፈሳሽ ነገር ያ ፈሳሽ ግድ ነው። ፈሳሽ እንኳን ችግር የለበትም ደህና ነው። ቦስ በጣም ደህና ነው፣ እግዚአብሔር ይመስገን። እጅግ በጣም ፈጣሪ ይመስገን። በጣም ደህና ነው። ማምረው በጣም በዛ ላይ እግዚአብሔር ጥሩ ልቦና ሰጥቶኛል። በቂ ነው አሶት። ምክንያቱም እኔ ጋር ኔጋቲቭ ኤነርጂ አይሰራም። እንዴት አድርጌ ላርቀው? ጋይስ ውጪ ነን ያለነው እንትን ላይ ቁጭ ብለን ሶፊ ዶንት ወሪ አም ካሚንግ። አሁን መጣሁ እያለች ነው ወታደራችን። እስካሁን እንኳን ሁሉ ሰላም ነው ሶፊዬ።
አዎ ገናው ናፍቆት እንደዛ ነው። እንዲያ ነው ነገሩ። ቤብ አሁን እንግዲህ ፈጣሪ ባረገልህ ነገር ደስተኛ ነህ? በጣም አሁን ምንም አይነት ይሄ እንትን የለህም። ይሄ ስለቴን አስገባለሁ እያለ ነው። አንድ ገዳም ተስያለሁ። ሆስፒታል አስገብተኝ ጨርሶ ከማረኝ ብዬ አቡነ ጨጌ የሚባል ገዳም ለሳቸው ስለት 200 ዩሮ ተስያለሁ። አሁን በቅርቡ ልክላቸዋለሁ። ሰማችሁ? ያ የሱ ድምጽ ይሰማችኋል ግን የሚለው አይደል? ይሰማል ጋይስ? እሱ የሚያወራው 500 ዓመት ያረጋግጣል። ጸበላችኋለኝ። ኦኬ ያ ይሰማል። እሱን አላሳያችሁም። ቦስ አይታይም። ቦስ አሁን ድምጹን ብቻ ነው የምትሰሙት እስከ ተወሰነ ጊዜ። መንፈስ ነው። ኧረ በስመ አብ በላን ሰውዬ። እኔ ግን እስቲ አንድ ጥያቄ ልጠይቃቸው እንዴ ባለባበስ ዙሪያ ጥያቄ ጀስት ናይ ሌላ ነው የምልህ ያንን አይደለም የምልህ። እሺ በኋላ እነግርሃለሁ። ስለታ አይነገርም። ዳንኩ ምስክርነት አይነገርም ማለት ይሄ ምስክርነት ነው። የተሳለው ስለደረሰ ይሄ ምስክርነት ነው እያለሽ ነው። ምስክርነት ነው። ይነገራል እያለ ምስክርነት ነው። አይመለከተኝም። እኔ ይኸውላችሁ በጣም እግዚአብሔርን ከሚያምኑት ሰዎች አንዱ ነኝ ብዬ የማስብ ሰው ነኝ። ስለዚህ የተሳልኩት ደርሶብኛል። ደህና ነን። ያ እውነት ነው። እኔም እንደዛ ነው የማውቀው። ሰው የተደረገለትን ይመሰክራል። በምንም አይነት በኩል ሆኖ እናንተ እግዚአብሔር ያ እውነት አዲስ ነው የተወለዱት። መች ቀን ይኸውላችሁ ሴኩሪቲው እዚህ አሁን ያለበት ሆስፒታል እኔ ስገባው ሴኩሪቲው እንትን አለ ማለት ነው። በሩን ከፍቶልን ያው እያለፈን ነበርና አሁን እንዴት ነህ ብሎ ነው አይደለ? ብቻ አሁን እንዴት ነው አንተ ሁለተኛ እድል ነው የተሰጠህ ለመኖር። ለመኖር ሁለተኛ እድል ነው የተሰጠህ። አሁን በኋላ እንግዲህ ህይወትህን ጥሩ ነገር እያረክ እያመሰገንክ መኖር ነው ያለብህ አለው። እውነትም ሁለተኛ እድል ነው የተሰጠህ። እግዚአብሔርን በዛ ቦታ ላይ ያየህ ሰው ነው። እኔ አሁን 100% እላለሁ ሁሌ ሁለተኛ እድል ነው የተሰጠህ ነው የምለው። ምክንያቱም እውነት ሁለተኛ እድል ነው የተሰጠው። ምክንያቱም እግዚአብሔር ከሞት ነው ያዳነው እንዴ። ከዛ ነገር ላይ ተነስተህ ከማንም በላይ በዚህ እንትን ሁኔታ ማገገሙ ራሱ የሚገርም ነው። ይገረማሉ ዶክተሮቹ ራሱ ስላችሁ እንደዚህ መንቀሳቀሱ። እንግዲህ ሁለት ከባባድ ኦፕሬሽን አድርጎ አሁን ቢያንስ ራሱን ችሎ ረጅም መንገድ ባይራመድም ያው መነሳት መቻሉ መንቀሳቀሱ ምናምን ከበርሽ ረጅም መንገድ ምን ሆነ መሰላችሁ? እንትን ነበር። አሁን ለምሳሌ እንደ ዛሬ አይቸው ሄድኩና እንደ ነጋታው ይቀይሩት ነበር ቦታ ማለት ነው። ከዛ እንትን ማለት አይቻልም፣ መግባት አይቻልም። አዲስ የቀየሩት ቦታ ላይ አዲስ ስለሆነ ሁሉንም ነገር እስኪግባቡ ድረስ ሙሉ እንትኑ ነው ወደዚህ የተቀየረው። እስኪ ለማመዱት ድረስ አይቻልም መግባት አሉኝና አይቻልም መግባት ብለው ወረቀት ጽፈው ሰጥተውታል። ኦሬዲ ትላንትና ማታ ሲሄድ አንብቤዋለሁ። ስለዚህ አልገባም አልኩት፣ አልጠይቃቸውም። ምክንያቱም በዙክ ስለማይፈቀድ ጠያቂ አይፈቀድም ተብሏል፣ ለአንድ ቀን ማለት ነው። ግን ትሮስቴም ለአንድ ቀኑን እንዴት ነው እሱን ማየት ስለፈለኩኝ ልምጣና አንተ ወደ ውጪ ወጥተህ ውጪ ላይ እንገናኝ አልኩትኝና መጣሁ። ጋይስ አዲሱ ማለት በጣም ረጅም መንገድ ነው የምትራመዱት። እንዲህ ቀጥ ብላችሁ ተራምዳችሁ ምናምን ነው የምትመጡት እና ግራ ይገባል። ሳየው እሱ ሚለኝ ሌላ እኔ የምጠብቀው ሌላ ቦታ። በቃ ግራ ገባኝ። አንዴ ወደ ላይ ሄዳለሁ፣ አንዴ ወደ ታች እመጣለሁ። በቃ መገናኘት ሲያቅተን እንደምንም ብለህ ተራምደህ ና አልኩት። እኔ ያለሁበት ቦታ ናና
እንትን በል ስለ ዊልቸር ሲጠይቃቸውም አዲስ ስለሆኑ ዊልቸር መስጠት አልቻሉም። ኦሬዲ መተኛት አለብህ አሉት። ከዛ ኦኬ ብሎ እሱ ራሱ ብድግ ብሎ እንዴ ስንትና ስንት መንገድ ነው ተራምዶ የመጣው። እሺ አንድ 200 ሜትር አይሆንም 300 ሜትር ኧረ 4 አይሆንም 300 ሜትር አቆም ከዚህ 400 ሜትር ይሆናል ብቻ 400 ሜትር ተራምዶ መጣና አገኘኝ። ከዛም ግን እንዴት እንደሆነ አላቅም እግዚአብሔር እኔ እንጃ የእናንተም ጸሎት ይሁን ምን ይሁን አላቅም መግባት አይቻልም የሚሉትን እኔን አስገቡኝ። ሳንቀ ገባውኝ ቀኑን ሙሉ ከሱ ጋር መዋል ቻልኩኝ። ከእንደገናም ደግሞ ማምሸት ኖርማሊ እስከ 20 ሰዓት ነው የሚፈቀደው አይደል? እስከ 20 ሰዓት ነው የሚፈቀደው። እኔ ግን ግንባሬ ላይ የሆነ ነገር እግዚአብሔር አድርጎልኛል መሰለኝ 00 ሰዓት ነው የምወጣውላ። ሰዎቹ ላይ መጡና መጨረሻ ላይ ይሄ ሙቀቱን ሊለኩት ሲገቡ ማታ ላይ ያው ደናደር ብለው ሊሄዱ ሲመጡ ራሱ ያዩኝና ደናደሩ ብለው ይሄዳል። ውጪ አይሉኝ እስከ 20 ሰዓት ነው በቃሽ ውጪ አይሉኝ። ማርያምን እኔ ገርመኛል እንዴ ይሄ ልጅማ ፈጣሪ ይወደዋል እላለሁ። እግዚአብሔር ይወደዋል። ጀርመን በመሆንህ እግዚአብሔርህን አመስግን። አገር ቤት ቢሆንማ ኖሮ አገር ቤት ሞቻ ምንም የምታግዙት ነገር የለም ጋይስ። ጸሎት ብቻ ጸሎት ብቻ። አሁን በጣም ደህና ነው። ጌታ ያዳነ አሁን ብቻ ጌታ ያዳነ አንብቤዋለሁ። ሀረጊና እሱ ስልክ የለውም ቁጭ ብሎ ንፋሱን እንትን እያለ ነው። እንግባብ ትንሽ ተጫውቼ ነው። ናይ ነው ግዴታ አይደለም። ሌላ ጊዜ እንገባለን። ልጅ አለሽ እንዴ? ተናግሬዋለሁ ከዚህ በፊት። አሜን አሜን። ጋይስ በቃ እንትን ልበል እሺ። መልካም ቀን ይሁንላችሁ። ኦኬ 5 ደቂቃ ልቀመጥ። ለጠላትም ለወዳጅም በጣም ፈጣሪ ጨርሶ ይማረህ በደም አሜን። አዎ በጣም ደህና ነው። አሁን ተሽሎታል። በቅርቡ ይወጣል። አሜን አሜን አሜን። እግዚአብሔር ዘመንሽን ይባርከው። አሜን። ዘመናችንን ይባርከው የሁለታችንን። ባርባራ መጣች። ባርባራ እንዴት ነሽ? ተቀብያታለሁ።